ክርስቶስ አብ ነውን የሚል ነው የዛሬው ውይይታችን። ቅዱሳን መልካም ጊዜ እንደምናሳልፍ እንደ እግዚአብሔር ቃል ጥሩ ጊዜ እንደምናሳልፍ ተስፋ አደርጋለሁ። ከርዕስ ሳንወጣ ክርስቶስ ኢየሱስ ከአብ ያልተለየ ራሱ አብ ነው ወይ የሚል ነው። ወንድማችን በረከት አዎ ራሱ አብ ነው የሚል ፖዚሽን ይዞ ይሟገታል። እኔ ደግሞ ከአብ የተለየ ራሱን የቻለ ሌላ አካል ነው የሚል ሙግት ይዤ ቀርባለሁ። ጥሩ ጊዜ እናሳልፋለን። ጸጋና ሰላም ይብዛልህ ወንድማችን። ቀጥል። ታይመር ይዣለሁ። መልካም ታሳየናለህ። ታይሙን እንዴት ነው የምናደርገው? እንደው አሎ ነው የምታደርገው ነገር ሲያልቅ ትነግረኛለህ። ኖ ታይሙን ታሳየናለህ። ኦኬ እሺ። እንግዲህ አማን በጣም ነው የማመሰግነው ለመወያየት ፈቃደኛ ሆነ ስለመጣ ማለት ነው። ስለ ኢየሱስ ክርስቶስ ማንነት ለመናገር በጣም ደስ ከሚለኝ የመጽሐፍ ቅዱስ ትምህርቶች አንዱ እና ትልቁ ነው የኢየሱስ ማንነት። መጽሐፍ ቅዱሳችን ኢየሱስ ክርስቶስን ሰውም አምላክም አድርጎ ያስቀምጣል። አንድ ሁለት ጥቅሶችን እጠቅሳለሁ። ዮሐንስ ወንጌል አንደኛ ጢሞቴዎስ ላይ ልውሰድ ጊዜ ለመቆጠብ፣ ምናልባት ሌላውን ሌላ ጊዜ ካገኘው መለስበታለሁ። በአንደኛ ጢሞቴዎስ ላይ የእግዚአብሔር ቃል ሲናገር እንደዚህ ይላል። አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 5 ላይ እንደዚህ የሚል ቃል አለ። በተለይ ከመዳን ጋር አያይዞ ሐዋርያው ጳውሎስ ያለኝ አዋጅ ይሄ ነው ብሎ ይናገራል። ክፍሉ እንደዚህ ነው የሚለው፣ እንደዚህ አነበዋለሁ። አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 5 ላይ አንድ እግዚአብሔር አለና በእግዚአብሔርና በሰው መካከል ያለው መካከለኛው ደግሞ አንድ አለ፣ እርሱም ሰው የሆነ ክርስቶስ ኢየሱስ ነው ይላል እና በዚህኛው ክፍል ላይ ኢየሱስ ክርስቶስን ሰው መሆኑን ያስቀምጣል ማለት ነው። በሌላ ክፍል ላይ ደግሞ በማቴዎስ ወንጌል ምዕራፍ 16 ማቴዎስ ወንጌል ላይ ከቁጥር 13 ጀምሮ ሰዎች የሰው ልጅ ማን ይሉታል ብሎ ጌታ ኢየሱስ ክርስቶስ ጥያቄ ከጠየቀ በኋላ አንዳንዶቹ መጥምቁ ዮሐንስ ነው፣ አንዳንዶቹ ኤልያስ ነው፣ አንዳንዶቹ ከነቢያት አንዱ ነው የሚል ምላሽ ሰጡት ይላል። ከዛ ለጴጥሮስ ይህንኑ ጥያቄ ያቀርብለታል። እናንተስ ጴጥሮስንም ሌሎችንም ሐዋርያት አንድ ላይ ነው፣ እናንተስ ማን እንደሆንኩ ትላላችሁ ብሎ ጠየቁት። ኢየሱስ ጴጥሮስ ነው የመለሰው፣ አንተ ክርስቶስ የእግዚአብሔር ልጅ ነህ አለው። ሰዎች የሰውን ልጅ ማን ይሉታል ብሎ ነው የጠየቀው። ስለዚህ የሰው ልጅ የእግዚአብሔር ልጅ ነው። ኢየሱስም ሲመሰክርለት ይህን ስጋና ደም አይደለም የገለጠልህ የሰማይ አባቴ ነው አለው ማለት ነው። ስለዚህ ኢየሱስ ክርስቶስ በሰው ልጅነቱ ሰው ነው ብለን እናምናለን። ነገር ግን ሐዋርያው ጴጥሮስ በሚገለጥለት ጊዜ ኢየሱስ ክርስቶስ ስጋና ደም አልገለጠልህም ባለው ሰዓት ላይ የዚህኑ የኢየሱስ ክርስቶስ ሰውነት ብቻ ሳይሆን የገለጠለት አባት አብ መሆኑንም ነበር የገለጠለት። ያንን በአንደኛ ጴጥሮስ ላይ ሲናገረው ሐዋርያው ጴጥሮስ ምን ብሎ ያስቀምጣል? አንደኛ ጴጥሮስ ምዕራፍ 1 ቁጥር 17 ላይ ብዙ ሰዎች የሚዘነጉት ክፍል ነው። ስለ ሐዋርያው ኢየሱስ ክርስቶስ ለጴጥሮስ የተገለጠለትን ሰዎች ብዙ ጊዜ ሲናገሩ የእግዚአብሔር ልጅነቱ ብቻ ነው የሚያዩት። ግን ለሐዋርያው ጴጥሮስ ኢየሱስ አብ መሆኑን ተገልጦ ነበረ። እሱን እንዴት ነው የሚናገረው? ቁጥር 17 ላይ እንደዚህ ይለዋል፣ ለሰው ፊት ሳያዳላ በእያንዳንዱ ላይ እንደ ስራው የሚፈርደውን አባት ብላችሁ ብትጠሩ በእንግድነታችሁ ዘመን በፍርሃት ኑሩ ይላል። ለእያንዳንዱ እንደ ስራው የሚፈርደውን እግዚአብሔር ይመስገን። ይሄ ለእያንዳንዱ እንደ ስራው የሚፈርደው አብ ተብሎ እንዲጠራ መጽሐፍ ቅዱስ ይደነግጋል። ይህንን የነገረን የእግዚአብሔር ልጅ መሆኑን ኢየሱስ ክርስቶስ የእግዚአብሔር ልጅ በሰው ልጅነቱ የእግዚአብሔር ልጅ እንደሆነ የተገለጠለት ሐዋርያው ጴጥሮስ እንደዚሁ ደግሞ ለእያንዳንዱ እንደ ስራው በሚፈርድበት ደግሞ ፍርድ ደግሞ አብ ተብሎ ሊጠራ እንደሚገባ ወይም አባት ተብሎ ሊጠራ እንደሚገባ ይናገራል ማለት ነው።
ለእያንዳንዱ እንደ ስራው የሚፈርደው ኢየሱስ መሆኑ በራዕይ መጽሐፍ ምዕራፍ 22 ቁጥር 12 ላይ እነሆ በቶሎ እመጣለሁ፣ ለእያንዳንዱም እንደ ስራው መጠን እከፍል ዘንድ ዋጋዬ ከኔ ጋር አለ። አልፋና ኦሜጋ ፊተኛውና ኋለኛው መጀመሪያውና መጨረሻው እኔ ነኝ ብሎ ኢየሱስ ተናግሯል። ስለዚህ ኢየሱስ ክርስቶስ ለእያንዳንዱ እንደ ስራው የሚፈርደው እሱ ስለሆነ ለእያንዳንዱ እንደ ስራው የሚፈርደውን ደግሞ አብ ብላችሁ ጥሩት ስለተባል እኛ እንጠራዋለን። አብ ብለን እንጠራዋለን። ለእያንዳንዱ እንደ ስራው የሚፈርድ ሌላ ማንም የለም። ምርጫው ሁለት ነው። ለእያንዳንዱ እንደ ስራው የሚፈርደው ኢየሱስ አይደለም ብሎ መካድ ነው፣ ወይም ደግሞ ለእያንዳንዱ እንደ ስራው የሚፈርደው ኢየሱስ ነው ብለን ካመንን ለእያንዳንዱ እንደ ስራው የሚፈርደውን አብ ብላችሁ ጥሩት ስለሚል እኛ እንጠራዋለን። ለዚህ ታድለናል ማለት ነው። ስለዚህ ኢየሱስ ክርስቶስን በሰው ልጅነቱ የእግዚአብሔር ልጅ ነው ብለን እናምናለን። ለእያንዳንዱ ደግሞ እንደ ስራው የሚፈርድ ሌላ ስለሌለ ፈራጁ ለእያንዳንዱ እንደ ስራው የሚፈርደው እሱ ስለሆነ ደግሞ አብ ብለን እንጠራዋለን። በጣም ብዙዎች ግን ለእያንዳንዱ እንደ ስራው የሚፈርደው ኢየሱስ ነው ብለው ስለማያምኑ ኢየሱስን አብ ብሎ መጥራት ይጸየፋሉ። እኛ ግን ኢየሱስ ክርስቶስ ለእያንዳንዱ እንደ ስራው የሚፈርደው እሱ ነው ብለን ስለምናምን ኢየሱስ አብ ነው ብለን እናምናለን ማለት ነው። ሰዓቴ አይታየኝም። ለመቀጠል ብፈልግ እንኳን ስንት ደቂቃ ነው አማን? ገና 6 ደቂቃ ነው። ኦልሞስት 10 ሰከንድ ይቀራል ለ6 ደቂቃ። ከዚህ በኋላ ምናልባት 4 ደቂቃ ነው የሚቀር። 4 ደቂቃ አለ። ኦኬ። በዚህ 4 ደቂቃ ሌላ ደግሞ አንድ ሊጨምር ኢየሱስ ክርስቶስ አብ መሆኑን የሚያስረዳልን ሌላኛው የመጽሐፍ ቅዱስ ክፍል ደግሞ በዮሐንስ ወንጌል ምዕራፍ 1 ቁጥር 48 ላይ ጨምራለሁ። ዮሐንስ ወንጌል ምዕራፍ 1 ላይ ቁጥር 48 አካባቢ ጀምሮ እንደዚህ የሚል እግዚአብሔር ቃል አለ። ዮሐንስ ወንጌል ምዕራፍ 1 ቁጥር 48 ጀምሮ ኢየሱስ ናትናኤልን ወደ እርሱ ሲመጣ አይቶ ስለ እርሱ ተንኮል የሌለበት በእውነት የእስራኤል ሰው ነው አለ። በጣም ወሳኝ ነገር ነው ለምታዳምጡኝም ለእኔም ለራሴም ሕይወት። ተንኮል የሌለበት ሰው ለመሆን ነው የኢየሱስ ክርስቶስን ሁለቱን ገጽታ ማወቅ ያለብን። ተንኮል የሌለበት ሰው ኢየሱስን ማን ብሎ ነው የሚያምነው? ተንኮል የሌለበት የእስራኤል ሰው ነው አለ። ኢየሱስ ነው የሚመሰክረው፣ ለናትናኤል ነው። ናትናኤልም ከወዴት ታውቀኛለህ አለው። ኢየሱስም መልሶ ፊልጶስ ሳይጠራ ከበለስ በታች ሳለህ አየሁ አለው። ናትናኤልም የኢየሱስ ክርስቶስ ተንኮል የለበትም ብሎ የመሰከረለት ሰው ምን አለ? መምህር ሆይ አንተ የእግዚአብሔር ልጅ ነህ አለ። ስለዚህ ኢየሱስ ክርስቶስ የእግዚአብሔር ልጅ ነው ብሎ የማያምን በተንኮል ትምህርት ተወስዷል ብዬ ነው ማምነው። ይሄ ተንኮል የለበትም ብሎ ኢየሱስ የመሰከረለት ሰው ናትናኤል ግን ኢየሱስን የእግዚአብሔር ልጅ ነው ብሎ አመነ። ነገር ግን ኢየሱስን የእግዚአብሔር ልጅ ብቻ ብሎ አላቆመም። ኢየሱስን አንተ የእግዚአብሔር ልጅ ነህ አለው። አንተ ራስህ ደግሞ የእስራኤል ንጉሥ ነህ አለው። እግዚአብሔር ይመስገን። ስለዚህ ኢየሱስ ክርስቶስ ሁለት ገጽታ ነው ያለው ማለት ነው። የእግዚአብሔር ልጅም ነው፣ የእስራኤል ንጉሥም ነው። የእስራኤል ንጉሥ ነው ስንል ምን ማለት ነው? ይህ አሁን መንፈሳዊ የእስራኤል ንግስናው ኢየሱስ ክርስቶስ ፊዚካሊ ወይም ባዮሎጂካሊ በእስራኤል ላይ አልነገሰም፣ በየትኛው ምድር ላይ። ለዛም አይደለም የመጣው። እግዚአብሔር ይመስገን። በኢሳይያስ መጽሐፍ ምዕራፍ 44 ላይ ይሄ የእስራኤል ንጉሥ እግዚአብሔር ነው። ኢሳይያስ መጽሐፍ ምዕራፍ 44 መንፈሳዊ ንግስናን ለእግዚአብሔር ሲሰጥ ወይም ደግሞ ኢየሱስ የእስራኤል ንጉሥ ሲባል 6 ትርጉሞች አሉት። ኢሳይያስ መጽሐፍ ምዕራፍ 44 ላይ እሷን ቶሎ ማንበብ ይኖርብኛል። ምን ይላል? እንደዚህ ይላል። የእስራኤል ንጉሥ ብሎ አንድ እግዚአብሔር ይላል፣ የሚቤዥ ነው ይላል፣ የሰራዊት ጌታ እግዚአብሔር ነው ይላል፣ ፊተኛ ነው ይላል፣ ኋለኛ ነው ይላል፣ ከሱም ከእኔም በቀር ሌላ አምላክ የለም ይላል። ስለዚህ ኢየሱስ የእስራኤል ንጉሥ ነው ስንል እግዚአብሔር ነው እያልን ነው፣ የሚቤዥ ነው እያልን ነው፣ የሰራዊት ጌታ እግዚአብሔር ነው እያልን ነው፣ ፊተኛ ነው እያልን ነው፣ ኋለኛ ነው እያልን ነው።
ከዛ ሁሉ በላይ ግን ይህን ሁሉ ሁለተኛው አካል ሶስተኛው አካል ሊባል ይችላል። ከእኔም ሌላ አምላክ የለም ይላል። ስለዚህ ከኢየሱስ ሌላ አምላክ ከሌለ በአንደኛ ቆሮንቶስ ምዕራፍ 8 ቁጥር 4 ደግሞ አንድ አምላክ አብ አለን ስለሆነ የሚለው ኢየሱስ ደግሞ ከእኔ በስተቀር ሌላ አምላክ የለም ስለሚል በጴጥሮስ ምስክርነት ደግሞ ኢየሱስ ክርስቶስ አባት ብላችሁ ወይም አብ ብላችሁ ጥሩት ስለሚል ኢየሱስ ክርስቶስ ወልድ ብቻ አይደለም። እኛ ኢየሱስን አብ ብቻ ብለን አይደለም የምናምነው፣ ሁለቱንም ገጽታ ነው። የእግዚአብሔር ልጅም ነው የእስራኤል ንጉስም ነው ብለን ነው የምናምነው። አብም ነው ወልድም ነው ብለን እናምናለን። ልክ እንደ ጴጥሮስ ማለት ነው። በሰው ልጅነቱ የእግዚአብሔር ልጅ ነው ተብሏል። ለእያንዳንዱ እንደ ሥራው በሚፈርድበት ፍርድ ደግሞ የእግዚአብሔር ልጅ በሉት አይደለም የተባለ። ለእያንዳንዱ እንደ ሥራው የሚፈርደውን ደግሞ አብ ብላችሁ ጥሩት ነው የተባልነው። ስለዚህ ለእያንዳንዱ እንደ ሥራው በመፍረዱ አብ ብለን ወይም አባት ብለን እንጠራዋለን። በሰው ልጅነቱ ደግሞ የእግዚአብሔር ልጅ ነው ብለን እንቀበላለን። አመሰግናለሁ። እሺ 36 ሰከንድ ተጠቅማል። እስክጨርስ ነው ዝም ያልኩ። ቴንኪዩ በረከት። እኔ ወደ ራሴ ገባለሁ። ደቂቃዬን ሊያስ ሪፖርት ላርግ። እኔም የራሴን ማሳየት ይኖርብኛል። ያው 0-0 ነው እንደምታዩት። አትጀምረዋለሁ። ያው እሺ ቴንኪው ወንድማችን በረከት ለነበረን መልካም ጊዜ። ያነሳቸውን ሀሳቦች ሪባትል ታይም ላይ እመለስበታለሁ። ነገር ግን ኢየሱስ ክርስቶስ አብ እንዳልሆነ በማንነቱም በግብሩም ከአብ የተለየ ሌላ አካል እንደሆነ የሚያሳዩ የመጽሐፍ ቅዱስ ክፍሎችን አብረን እናይና ጊዜያችን ሲደርስ የሪባትል ታይም ጊዜያችን ሲደርስ እሱ ያነሳቸውን ወደ 7 የሚደርሱ አበይት ሀሳቦችን አብረን የምናይ ይሆናል እና ለምሳሌ ለመጀመሪያ ያክል በዮሐንስ ወንጌል ምዕራፍ 17 ቁጥር 3 ላይ ኢየሱስ ክርስቶስ ከአብ የተለየ ሌላ አካልን እየጠቆመ አብን እየጠቆመ ዓለም ሳይፈጠር በአንተ ዘንድ በነበረኝ ክብር እያለ ሲናገር እናየዋለን። ሌላ አካል እየጠቆመ በአንተ ዘንድ በነበረኝ እያለ ማውራት አይገባውም። ኢየሱስ ክርስቶስ ራሱ አብ ከሆነ በአንተ ዘንድ የነበረኝን ንብረት መልስልኝ፣ በአንተ ዘንድ የነበረኝን ጉዳይ ምን አረከው እያለን የምናወራው በሁለት አካል መካከል ያለ ነገርን ስናወራ ነው እንጂ አንዱ ስለ አንዱ ሲያወራ አይደለም። ዮሐንስ ወንጌል ምዕራፍ 17 ቁጥር 3 ላይ አንተ ብቻ ነው እውነተኛ አምላክ የሆንክ የላከውንም ኢየሱስ ክርስቶስን ያውቁ ዘንድ ይህች የዘላለም ሕይወት ናት ብሎ አንተ ብሎ አብን ለይቶ ከራሱ ሲያወራ ምድር ላይ የነበረው አብ በሰማይ የነበረውን አባቱን ሲናገር እናያለን ማለት ነው። ይህንንም ሲናገር እንግዲህ አይኖቹን ወደ ሰማይ ከፍ አድርጎ አባቱ ብሎ ነው የጠራው። እንግዲህ ወደ ራሱ እየገላመጠ አይደለም ይህንን ያወራው፣ ውስጡ የነበረውን አብን አይደለም ወደ ራሱ እየገላመጠ አይደለም የተናገረው። ሲናገር ወደ ሰማይ እያየ ነው የሚለው። ሌላ ቦታ ላይ ያ ጸሎትን ሲያስተምር በሰማያት የምትኖር አባታችን ሆይ ነው ያለው። እኔ በሰማይ ያለው እኔ አባታችሁ አላለም። ስትጸልዩ በሰማይ የምትኖር አባታችን ሆይ ነው ያለው። ስለዚህ ኢየሱስ ክርስቶስ አብ ከሆነ በሰማይ የምኖር አባታችሁ ነኝ ነው ማለት ያለበት እንጂ በሰማይ የሚኖር አባታችን ሆይ ብሎ ሌላ አካል መጠቆም የለበትም። ይሄ ለሰዋሰውም ለሌላም የአረፍተ ነገር ቅርጽ የማይመች ለመረዳትም የማይሆን አይነት አካሄድ ነው። መጽሐፍ ቅዱስም የማያስተምረው ነው። እንዲሁም በሁለተኛ ደረጃነት ለምሳሌ በስጋ ሁሉ ላይ ኢየሱስ ክርስቶስ ስልጣን እንደሰጠው ደን ለሰጣቸው ለነዚያ ሕይወትን እንድትሰጣቸው እያለ ኢየሱስ ክርስቶስ ያወራል። ስለዚህ መንፈሱ ለስጋው ሕይወትን ሰጠ እያለን ልናወራ አንችልም። ምክንያቱም መለኮት በባህሪው ሕይወትን የሚሰጥ ስለሆነ አንዱ ለአንዱ የሚያቀብለው ነገር ሊኖር አይችልም። ምናልባት ያንን በጥያቄና መልስ ጊዜ ላይ ከበረከት የምንሰማው ይሆናል ማለት ነውና ዮሐንስ ወንጌል ምዕራፍ 14 ቁጥር 6 ላይ ስለ ልጁ ሲናገር
ወይም የተላከው ኢየሱስ ክርስቶስ መሆኑን ሊናገር ሲሞክር ምን ይላል? ወደ አብ የሚደረስበት ብቸኛው መንገድ ወደ አብ መሄጃ መንገዱ እኔ ነኝ ይላል ማለት ነው። ስለዚህ አሁንም ለጤነኛ አእምሮ መንገዱ እኔ ነኝ ብሎ በሚናገርበት ወደ አብ የሚል ነገር መናገር የለበትም። ለምን? አብ ራሱ ስለሆነ። ኦኬ፣ አብ ራሱ ስለሆነ ወደ አብ ማለት የለበትም። ወደ እኔ የምትደርሱበት መንገድ ነው መባል ያለበት። እንግዲህ በሚገባን ቋንቋ በምንረዳው ቋንቋ መጽሐፍ ቅዱስ ተጽፏል ብለን የምናስብ ከሆነ በዚህ መልክ ነው የምንረዳው። ወደ እኔ የምትመጡበት ብቸኛው መንገድ እኔ ነኝ ነው መሆኑ የነበረበት። ሌላ መጠቆም የለበትም። ኦኬ፣ ስለዚህ መንገዱ እኔ ነኝ ይላል። እንግዲህ መንገድና መዳረሻ ይለያያል። እንደምታውቁት መንገድና መዳረሻ ይለያያል እና እኔ መንገዱ ነኝ ያለው መድረሻው ነኝ አላለም። መድረሻው አብ ነው። መንገዱ ኢየሱስ ክርስቶስ ነው። መንገዱ ኢየሱስ ክርስቶስ ነውና ሌላውም በግሪክ ሞግተዋለሁ በረከት ወንድማችንን አይ ቲንክ የሃይማኖት አስተማሪ እንደመሆኑ ግሪክን አጥንቷል ብዬ አስባለሁ። ዮሐንስ ወንጌል ምዕራፍ 10 ቁጥር 30 ጀምሮ ያለውን እኔና አብ አንድ ነን የሚለው ሐሳብ ላይ የግሪኩ ኮንስትራክሽን ለሁለት አካል የሚጠቀምን የአረፍተ ነገር አወቃቀርን እንጂ ለአንድ አካል የሚጠቀምን አይጠቀምም። እሱን እንዴት እንደምትመልስ ለሪቢታል ታይም ጽፈ ብትመልስልኝ ደስ ይለኛል። I and the Father are one ነው የሚለው። አር የሚል ቃል ይጠቀማል። ነን የሚለው አማርኛው የተረጎመው I and the Father are የተባለው ማለት ነው። ነን በሚል ተተርጉሟል። እኔና አብ አንድ ነኝ ነው መሆን ያለበት። አንድ አካል ከሆነ ነኝ ነው መሆን ያለበት። ነን ያለው ያንን በግሪክ ኮንስትራክሽን ሩል እባክህን ሌሎች የግሪክ ኮንስትራክሽን ሩሎችን ተጠቅመን እንድታስረዳን ዲማንድ እናደርጋለን። እንግዲህ በአማርኛ ስላልተጻፈ ማለት ነው። መጽሐፍ ቅዱሳችን በአማርኛ ስላልተጻፈ። እሺ፣ ዮሐንስ ወንጌል ምዕራፍ 5 ቁጥር 20 ላይ ዮሐንስ ወንጌል ምዕራፍ 5 ቁጥር 20 ላይ አንድ የምንወደው እንደ ነገሩን በደንብ ለማየት የሚጠቅመን ቃል አለ። ዮሐንስ ወንጌል ምዕራፍ 5 ቁጥር 20 ላይ እንደዚህ ይላል፣ አብ ወልድን ይወዳልና የሚያደርገውንም ሁሉ ያሳየዋል፣ እናንተም ትደነቁ ዘንድ ከዚህም የሚበልጥ ስራ ያሳየዋል ይላል። እንግዲህ ስጋው መንፈሱን ይወዳልና ብለን እንፍታ ነው እያሉን ያሉት የሰባሎሳውያን ትምህርት ማለት ነው። እንግዲህ ሰባሊዮስ ነው ይሄን ትምህርት በደንብ ሞናርኪያል ሞዳሊዝምን ዴቨሎፕ ያደረገው። ስለዚህ በዚያ ነው የምንጠራው። ስንጠራ ሰባሊዮስ ነው ይሄንን ትምህርት ምንድነው ዴቨሎፕ ያደረገው። ስለዚህ አብ ወልድን ይወዳልና የሚለውን መንፈሱ ስጋውን ይወዳልና በሚል እንግዲህ ሐዋርያቱ እንዲረዱ ነው ኢየሱስ ክርስቶስ ሲያወራ የነበረው እያሉን ነው የኦንሊ ጂሰስ ትምህርት ተከታዮች ማለት ነውና እዚህ ጋር አብ ወልድን ይወዳልና ባል ሚስቱን ይወዳልና ሚስት ባሏን ትወዳለችና በሚል አይነት ኮንስትራክሽን የተቀመጠው። ስለዚህ ሐዋርያቱ ወይም ተከታዮቹ ሲረዱ የሚረዱት መዋደድ ሲጀመር በሁለት አካል መካከል የሚመጣ ነገር ነው እንጂ አንዱ መልሶ ሲወድ ማለት አይደለም። ራስን በራስህ ስትወድ ማለት አይደለም። እና ይህንንም በግሪክ ኮንስትራክሽን ሩል እንድታሳየኝ ሞግታለሁ። እኔ መልሼ በዛው ስለሞግት ማለት ነው። ይሄም ራሱ ሁለት አካላት እንዳሉ የሚያሳይ ነው። ሁለት አካላት እንዳሉ የሚያሳይ ነው። አንደኛ ዮሐንስ ምዕራፍ 5 ቁጥር 1 ላይ አንደኛ ዮሐንስ ምዕራፍ 5 ቁጥር 1 ላይ እንደዚህ የሚል ቃል አለ። ክርስቶስ ነው ብሎ በኢየሱስ የሚያምን ሁሉ ከእግዚአብሔር ተወልዷል ይለናል። ክርስቶስ ነው ብሎ በኢየሱስ ክርስቶስ የሚያምን ከእግዚአብሔር ተወልዷል ይልና ወላጁን የሚወድ ይላል። ወላጁን የሚወድ የወለደውን የሚወድ ማለት ነው። ስለዚህ ወላዲ ሌላ ነው፣ ተወላጅ ሌላ ነው ማለት ነው። እዚህ ክፍል ላይ ወላጁን የሚወድ ነው የሚለው። ኦኬ፣ ምንድነው በእንግሊዝኛው የሚለው? and everyone that loves him that beget የሚወልደውን የሚወድ ይላል ማለት ነው። ስለዚህ እንግዲህ በሰው ጤነኛ አእምሮ እንዲገባን መጽሐፍ ቅዱስን በተነገረን በተጻፈልን አውድ የምንሄድ ከሆነ እኔ እንግዲህ ወላጆቼ አባቴን አውቀዋለሁ በስም መታወቂያ ላይ ያለ ነው። እናቴን አውቃታለሁ በስም መታወቂያ ላይ ያለች እሷ። ስለዚህ ወላጆቼ ሲባል ከኔ የተለዩ ሌላ ናቸው ነው። መጽሐፍ ቅዱስ ላይ
ወላጆች የሚለው ቃል ራስን በራስ ለማመልከት ገብቶ አያውቅም። አሁንም ወንድማችንን በረከትን እንሞግተዋለን። ወላጅ የሚለው ራስን በራስን ወደ ራስ ማመልከት መሆኑን የሚያሳይ እንደሆነ እንዲሞግተን ማለት ነው። ለምሳሌ እኔና አባትህ ብለው ወላጆቹም ይላል መጽሐፍ ቅዱስ ላይ እኔና አባትህ ልንፈልግህ መተናል ነው ያለችው። ወላጆቹ ተብለዋል። ስለዚህ ማርያምና ዮሴፍ ኢየሱስ ራሱን ካልሆኑ በስተቀር መቼስ ወላጅ ተብሎ ሊጠሩ አይችሉም። ነገር ግን ማርያምና ዮሴፍ ከኢየሱስ የተለዩ ናቸው። ስለዚህም ወላጅ ተብለው ተጠርተዋል፣ ሲጠሩ ማለት ነው። ይህ እንግዲህ በሰዋሰው ሕግ መሰረት እንዲገባን የተጻፈልን መጽሐፍ ቅዱስ ከሆነ የሰባሎሳውያን ትምህርት ወይም የኦንሊ ጂሰሶች ትምህርት ውሸት መሆኑን በዚሁ እናረጋግጣለን። ይህንን ሪቡታል ታይም ላይ አሁንም የምንጠብቀው ይሆናል። እዚሁ መጽሐፍ ምዕራፍ 5 ቁጥር 11 ላይ አንደኛው ዮሐንስ ምዕራፍ 5 ቁጥር 11 እና 12 ላይ እግዚአብሔር የዘላለም ሕይወት እንደሰጠን ይህም ሕይወት በልጁ እንዳለ፣ እግዚአብሔር የተባለው እዚህ ክፍል ላይ አብ ነው። ደን በልጁ እንዳለ የተባለው ኢየሱስ ክርስቶስ ነው። ምስክሩ ይሄ ነው ይላል። ልጁ ያለው ሕይወት አለው፣ የእግዚአብሔር ልጅ የሌለው ሕይወት የለውም ይላል። ልጁ ያለው ሕይወት አለው፣ የእግዚአብሔር ልጅ የሌለው ሕይወት የለውም። ስለዚህ አንድ አካልን በመጠቆም ይሄ ያለው ይሄ ያለውም ይሄ ያለው ይሄ ያለው እየተባለ እየተነገረ ነው ያለው። ኮንስትራክሽን ሩልን የሚጥስ ነው የኦንሊ ጂሰሶች ትምህርት። የትኛውንም የሰዋሰው ሕግ የሚጥስ ነው። ባይዘይ ለየትኛውም የሰዋሰው ሕግ የማይሆን ኮንፊውዚንግ የሆነ ትምህርት ነው። ኢንፋክት እውነተኛውን የመጽሐፍ ቅዱስ ትምህርት የሚያውቁ ሰዎች ኮንፊውዝ አይደረጉበትም። ግን ያው የማያስኬድ ነው፣ ለሰዋሰው ግራመር ሩል የማያስኬድ ነው እና አይ ቲንክ ደቂቃዬን ልጠቀም 10 ሰከንድ ነው የሚቀረኝ ከዚህ በኋላ ያለው። አንድ ጥቅስ ልጨምርላችሁ ነበር። ሁለተኛ ዮሐንስ ምዕራፍ 1 ከቁጥር 7 እስከ 10 ያለው እናንተ አንብቡት። 10 ደቂቃዬን በትክክል ተጠቅም ያለው። ከዚህ በኋላ ያለው የሪባትል ታይም ይሆናል። ወንድማችን በረከት ቀጥል፣ ተባረክ። ቴንክ ዩ አማን። በአብዛኛው የተናገርካቸው ነገሮች ከኃይለ ቃላት ውጪ አንዳንድ እኔ እንደ ስድብ ከምወስዳቸው ሀሳቦች ውጪ ምንም ፖይንት አላገኘውም እኔ በበኩሌ። ያ የሆነበት ምክንያት ምንድን ነው? ለምሳሌ ሌላ አካልን እየጠቆመ ንብረት መልስልኝ የሚመስል ብለዋል። ዮሐንስ ወንጌል ምዕራፍ 17 ንብረት መልስልኝ የሚባባሉት ነገር የላቸውም። ያው የአንተ ትርፍ ቃላቶች ናቸው እነሱ። ግን ኢየሱስ ክርስቶስ አባቶ ብሎ በሚጸልይበት ጊዜ አንተ አብን ሰማይ ላይ ነው የሰቀልከው። አብ በሰማይ መሆኑ እውነት ነው። ግን አብን በሰማይ ብቻ ብሎ ለኢየሱስ አላስተማረም። ያ አተረጓጎም ጎዶሎ ነው፣ ግማሽ ነው። በአብዛኛው ይህን ኢየሱስ ክርስቶስን ያለመረዳት ችግር የሚመጣው በግማሽ እውቀት ላይ የተመሰረተ ትምህርት ስለሚያስተምሩ ነው የሥላሴ አስተማሪዎች። ኢየሱስ ክርስቶስ አብን በሁሉ ቦታ የሚገኝ ብሎ እንዳስተማረው ሁሉ በእኔ ውስጥም ይኖራል ብሎ ነው ያስተማረው። ስለዚህ ስለ ትክክለኛው የአብ እውቀት ምንድን ነው? በኢየሱስ ውስጥም የሚኖረው በሁሉ ቦታ የሚኖረው አብ ነው ትርጉሙ የሚሆነው እንጂ አንደኛውን የኢየሱስ ክርስቶስን ትምህርት ትተን አንደኛውን መያዙ በጣም ትልቁ ስህተት ያ ነው። ሥላሴያውያን ምንድን ነው የሚያስቡት? ሁልጊዜ አብን ሲያስቡ ከኢየሱስ በተለየ አካል የሚኖር በሰማያት የሚኖር ብቻ ነው። ያ ትክክል አይደለም። ጸሎቱም ላይ በሰማያት የምትኖር አባታችን ወይ ብሎ ጸልዩ ነው ያለው። ልክ ነው። በሰማያት ሁሉ ይኖራል፣ በወልድ ውስጥም ይኖራል። ስለዚህ ጸሎቱ የሚካሄደው ራሱ ወደ ራሱ አይደለም። እሱም በኋላ እንመጣበታለን። ማን ራሱ ወደ ራሱ ይጸልያል እንደሚል ወደ በኋላ መጠን እናየዋለን። በጥያቄና መልስ ላይ የምናየው ጉዳይ ይሆናል። ነገር ግን እኛ ወልድ ለአብ ጸለየ ብለን ነው የምናምነው። የት ያለው አብ? በሰማያት ሁሉ ያለው እንዲሁም በወልድ ውስጥ ወዳለው አብ ነው ጸሎቱ የተደረገው እንጂ ራሱ ወደ ራሱ የሚባል አስተምሮ የለንም። እሱ ስም ለማጥፋት ሲፈለግ የሚባል አባባል ነው። ስለዚህ እሱ ብዙም ውሃ የሚቋጥር አይደለም በእኛ ሰፈር። ምንድን ነው ሰማይ የነበረውን አባቱን ራሱን እየገላመጠ አይደለም እንዴ ነው? ይሄ ዝም ብሎ ትርፍ ቃል ነው። በአብዛኛው አማንዬ የምትጠቀማቸው ብዙ ትርፍ ቃሎች አሉ። ከእነሱ መካከል አንዱ ነው ይሄ ገላመጠ፣ ንብረት መልስልኝ። እነዚህ ከመለኮት ውይይቱ ስለ መለኮት በምንናገረው ውይይቶች ላይ እንዲሁ አንዳንድ የእኛን ደጋፊዎችን ያዝናና ይሆናል እንጂ ከመለኮት እሳቤ ጋራ ብዙ ምንድን ነው የሚመጥን አይደለም። ለመለኮት የሚመጥን ቃላቶች አይደሉም። እነዛ ላይ መልስ ስሰጥ አልቆይም።
ሌላው ምንድነው በጣም የገረመኝ ነገር ዮሐንስ ወንጌል ምዕራፍ 14 ነው። ዮሐንስ ወንጌል ምዕራፍ 14 ላይ ወደ አብ መሄጃ ነኝ አለ አልክ። እሱ ያንተ እሳቤ ነው። በጣም ትልቁ ስህተት በስላሴ አማንያን ዘንድ ዮሐንስ ወንጌል 14 ሲነበብ ከሚሳሳተው ትልቁ ስህተት ኢየሱስ ክርስቶስ እውነት ስላሴያውያን እንደሚያምኑት አብ በወልድ ውስጥም እንዲሁ ደግሞ በሰማያት ሁሉ የሚኖር ሳይሆን ከወልድ በተለየ አካል ቢኖር ኑሮ ዮሐንስ ወንጌል ምዕራፍ 14 አሁን አንተ እንዳነበብከው ነበር የሚሆነው። ወደ አብ መሄጃ ነበር የሚሆነው። ትልቅ ስህተት ነው። በጣም ትልልቅ የሚባሉ የስላሴ አስተማሪዎች ሁሉ ይህንን ጥቅስ ሲጠቅሱ ወደ አብ መሄጃ እያሉ ያነቡታል። ክፍሉን ላንብበው ምን እንደሚል። ኢየሱስም እኔ መንገድና እውነት ሕይወትም ነኝ፣ በእኔ በቀር ወደ አብ የሚሄድ የለም አላለም። የሚመጣ ነው ያለው። አብ ሌላ አካል ቢሆን ኖሮ ከወልድ በተለየ አካል የሚኖር ሌላ አካል ቢሆን ኖሮ እውነት ነው አንተ እንዳልከው መሄጃ ይሆን ነበር። ከዛሬ በኋላ መሄጃ ብለህ እንዳታነብ፣ መምጫ ነው፣ መምጫ ነው። ስለዚህ ወደ ኢየሱስ ስትመጣ ነው አብን የምታገኝ። እዛ እርሱ ውስጥ ነው ያለው። በእኔ የሚኖረው አብ እርሱ ስራውን ይሰራል ስላለ የሚመጣ ነው። ስለዚህ መሄጃ ብለህ ያልከው አንተ ነህ። መሄጃ ሳይሆን መምጫ ነው። በውስጡ ስለሆነ ያለው ወደ ኢየሱስ ወደ አብ የምትመጣው ወደ ኢየሱስ ስትመጣ ነው። ምክንያቱም አብ የሚኖረው በሱ ውስጥም ነው። በሰማያትም ይኖራል፣ በወልድ ውስጥም ይኖራል። ስለዚህ የሚመጣ ብለህ እንድታነበው ሌላ ጊዜ እመክርሃለሁ። ብዙ ጊዜ እነዚህ ትርፍ ቃላቸው ላይ አታተኩር። ንብረት መመለስ፣ መገላመጥ የሚለው ላይ ሳይሆን እንደነዚህ የእግዚአብሔር ቃሎች ላይ እንደነዚህ አይነት የእግዚአብሔር ቃሎች ላይ ትኩረት ሰጥተህ እንድታያቸው አስፈላጊ መሆኑን ነው ያየሁት ማለት ነው። ሌላው ይሄ አብ ወልድን ይወዳል ምናምን መውደድ የሚባለው ነገር ለምሳሌ በሁለት አካል መካከል የሚወደድ መውደድ ምናምን that's a problem እኮ። መለኮትን ስናስበው በሰውኛ ነው የምናስበው። ልክ የሆነ ፍቅር ከእናት ጋራ ከአባት ጋር ከልጅ ጋራ ከትዳር ጓደኛ ጋር እንዳለ ፍቅር እኛ እንደምንዋደደው እኛ እንደኛ አይደለም የምናየው። እንደ መጽሐፍ ቅዱስ ነው የምታየው። እንዴት ነው የሚወደው? አብ ወልድን ወደደ ሲባል እንዴት ነው የሚወደው? እስኪ ዮሐንስ ወንጌል ምዕራፍ 5 ቁጥር 20 እንመልከተው። ዮሐንስ ወንጌል ምዕራፍ 5 ቁጥር 20 ላይ የእግዚአብሔር ቃል ምን ይላል? አብ ወልድን ይወዳልና አይላቢው ይለዋል አይደለም። እንደሱ አይነት አይደለም የአብና የወልድ ችግሩ እሱ ነው። የኛ ስንዋደድ በሁለት አካል ቆሞ እሷን በዚህ በኩል አንተ በዚህ በኩል ወይ ደግሞ በወንድማማችን መካከል ከሆነ ወንድም እዛ ቆሞ ወዳለው አንተም ወዳለው ምን እንደዛ ነው የምናስበው። እሱ ነው ችግሩ። ልክ እንደዛ እኛ እንደዛ ስለሆነ የአብና የወልድም እንደሱ መሆን አለበት፣ በሁለት የተለያዩ አካላት መካከል የሚደረግ ነው የሚለው እሳቤ የሚመጣው ስለ አብና ስለ ወልድ ያለን አመለካከት በግለሰቦች መካከል በሰዎች መካከል ባለ እይታ ስለምናየው ነው። ሁለት ፊዚካል ቦዲ መካከል ያለ ነገርና ፊዚካል ቦዲ እና ፊዚካል ቦዲ ባልሆነ መካከል ያለው እንደዛ አይታይም። ዮሐንስ ወንጌል ምዕራፍ 5 ቁጥር 20 ምንድነው የሚለው? አብ ወልድን ይወዳልና ምን ያደርገዋል? የሚያደርገውን ሁሉ ያሳየዋል። እንደዚህ ነው የሚወደው እንጂ ቆሞ በአካል ተቀማምጠው እሺ እንዴት በቃ እኔ እኮ በጣም ወድሃለሁ አንተስ ትወደኛለህ እኔም ወድሃለሁ እንደሱ አይደለም። የአብና የወልድ ያለው የአብና የወልድ ያለው እንደዚህ ነው። ዮሐንስ ወንጌል ምዕራፍ 3 ቁጥር 35 ላይ እንጨምር። ይሄ በኋላ በጥያቄ የምመጣበት ነው። አብና ወልድ የተለያዩ አካላት ሆነው እኩል መለኮት ሆነው አብ ወልድን የሚያደርገውን ሁሉ ያሳየዋል። አንደኛው መለኮት ሌላኛውን መለኮት እያሳየው ስራ ያሰራዋል የሚባለው እንዴት እንደሚያስኬድ በኋላ እንመጣበታለን በስላሴ አስተምህሮ ላይ። ዮሐንስ ወንጌል ምዕራፍ 3 ላይ ግን ዮሐንስ ወንጌል ምዕራፍ 3 ቁጥር 35 ላይ ይህን ነገር በደንብ አድሬስ ማድረግ ስለምፈልግ ዮሐንስ ወንጌል ምዕራፍ 3 ቁጥር 35 ላይ አባት ልጁን ይወዳል ሁሉንም በእጁ ሰጥቶታል። እንደዚህ ነው የሚወደው። አቁሞ በሁለት አካል መካከል ቁጭ ብሎ አንተ እንዴት ነህ እኔ ወድሃለሁ አንተም ወድሃለሁ እንደሚባባለው እንደምድራዊው አይደለም። በምድራዊው ከሆነ ትክክል ነህ። ሁለት የተለያዩ አካላት በተለያየ አካል የሚኖሩ ያስፈልጋሉ። ወደ አብና ወልድ ስንመጣ ግን መዋደድ እንደሱ አይደል። አብ ምን ያደርገዋል? ልጁን ይወዳል፣ ሁሉን በእጁ ሰጥቶታል። ሁሉን በእጁ ሰጥቶታል። መፍረድን ፍርድን ሁሉ ቅድም አንተ የጠቀስከው ሰጥቶታል። ምን እንዴት ነው ፍርድን ሰጥቶታል ማለት ነው?
እንካ ብሎ አስረክቦት እሱ በሌላ አካል ቁጭ አለ ማለት ነው? አይደለም። ሐዋርያ ሥራ ምዕራፍ 17 ቁጥር 30 ላይ እንዲህ ይላል እግዚአብሔር ቃል፣ እንግዲህ እግዚአብሔር ያለማወቅን ወራት አሳልፎ አሁን በየቦታቸው ንስሐ ይገቡ ዘንድ ሰውን ሁሉ ያዛል፣ ቀን ቀጥሯልና በዚያ ቀን ባዘጋጀው ሰው እጅ በዓለሙ ሁሉ ላይ በጽድቅ ሊፈርድ አለው። ዮሐንስ ወንጌል ምዕራፍ 5 ላይ ሁሉን በእጁ ሰጥቶታል ከሚባለው ከተሰጠው አንዱ ምንድን ነው? አብ ለወልድ ፍርድን ሰጥቶታል ነው የሚለው። እንዴት ነው ፍርድን የሰጠው? እንካ ብሎት አብ በሌላ ፐርሰን ቁጭ አለ ነው? አይደለም። ምንድን ነው የሚያደርገው? ባዘጋጀው ሰው እጅ ይፈርዳል ማለት ነው። በልጁ ይፈርዳል ማለት ነው። ባዘጋጀው ሰው ሆኖ። ስለዚህ በአካል ተለያይቶ ማለት ሳይሆን ሰጥቶታል ማለት በሱ ሆኖ ይፈርዳል ማለት ነው። ስለዚህ ይሄ የመዋደዱ ጉዳይ በዚህ መንገድ ያለው ነው እንጂ እንደ ምድራዊው በሁለት አካል ለሚኖሩ ሰዎች አይላቢው የሚባባሉበት ነገር እንዳልሆነ ይሄ ነገር ሊታወቅ ይገባል። የምድራዊውን ወዳለው የሚለው ማለት ነው። ወዳለው የሚባለው ሁለት አካል እንደሚያስፈልገው የአብና የወልድም በዛ መልኩ መታየት አለበት የተባለው ስህተት ነው። ሌላው በጣም እዚህ ላይ መታየት ያለበት የሰዋሰው ሕግ የሚባል ነገር አለ። መጽሐፍ ቅዱስ በአብዛኛው ለሰው የተጻፈ ስለሆነ ለሰው በሚገባ መልኩ ተጽፏል። ለሰው በሚገባ መልኩ ተጽፏል ማለት ግን ሁሉም ነገር በሰውኛ ሰዋሰው መስመር ነው ማለት አለ። በየትኛው ሀገር ነው አንድ ሰው ስለራሱ ሲናገር አንተ የሚለው? እርሱ እያለ ስለራሱ የሚያወራው በየትኛው የሰዋሰው ሕግ ነው? እሱን አማን እንድታሳየን እጋብዛለሁ። በዮሐንስ ወንጌል ምዕራፍ 10 ቁጥር 30 ላይ እኔና አብ አንድ ነን ብሏል ያልከው ትክክል ነው። ምክንያቱም አብና ወልድ እኮ ልዩነት አላቸው። ልዩነቱ የአካል አይደለም ነው እንጂ የምንለው ልዩነት አለ። ነፍሳችሁ፣ መንፈሳችሁ፣ ስጋችሁ ጌታችን ኢየሱስ ክርስቶስ በመጣ ጊዜ አለነቀፋ ፈጽሞ ይጠበቅ አይልም፣ ይጠበቁ ነው የሚለው። ፕሉራል ነው። ያ ማለት ግን ነፍሳችንና መንፈሳችን ከስጋችን ውጭ ነው የሚኖረው ማለት አይደለም። በአንድ አካል ውስጥም የሚኖር ነገር የተለያየ አስፔክት በውስጡ ካለ በፕሉራል ይጠቀሳል። በገላትያ መጽሐፍ ምዕራፍ 5 ቁጥር 17 ላይ ስጋ በመንፈስ ላይ መንፈስም በስጋ ላይ ይመኛልና እርስ በርሳቸውም እነዚህ እርስ በርሳቸው ይቀዋወማሉ ይላል። ፕሉራል ነው። እኔና አብ አንድ ነን ማለት ባይል ኖሮ ነው የሚገርመኝ። እኔ ማለቱ እንዴት ይገርማል! ምክንያቱም አብ የሚባል የማይታይ የማይዳሰስ የማይጨበጥ ነገር ነው። ወልድ የምንል ፊዚካል ቦዲ ያለው ነገር ነው። ስለዚህ ሁለቱን ጨፍልቀን አይደለም እኛ የምንኖር። ትልቁ ስህተት ምንድን ነው? አብና ወልድ በአካል አይለያዩም ስንል ኖ እናንተ አብ ወልድ ነው ወልድ አብ ነው ብላችሁ ታምናላችሁ፣ ስለዚህ እንዴት አድርጎ ነው ነን የሚለው ነገር የሚሰራው ይሉናል። ኖ ስህተት ነው። አብ በወልድ ውስጥ ይኖራል ማለት ወልድን አብ አድርገው አብን ወልድን በአካል አይለያይም ነው። መንፈስ ገላትያ መጽሐፍ ያነበብኩት ላይ አሁን መንፈሳችሁና ስጋችሁ እርስ በርሳቸው ይቀዋወማሉ ይላል። ፕሉራል ነው። ያ ማለት ግን መንፈሳችን ከስጋችን ውጭ ነው የሚኖረው ማለት አይደለም። መንፈሳችን በስጋችን ውስጥ ነው የሚኖረው፣ በአካል አይለያይም ነው ፖይንቱ። ስለዚህ በአንድ ማንነት ውስጥም ያለ የተለያየ አስፔክት በፕሉራል ስለሚጠቀስ እሱ ብዙ የሚያስገርም ነገር አይደለም ማለት ነው። አብና ወልድን በአስፔክት መለያየት በአንድ አካል ውስጥ ሆኖ የሚለያይ ገጽታ መሆን የአካላት የሚል ትርጉሞች ሊሰጡ አይችሉም። በፕሉራል የሚጠሩ ነገሮች በሙሉ ደግሞ በአካል የተለያዩ ስለሆኑ ነው የሚለው ሀሳቤ የተሳሳተ ሀሳብ ነው። ይህንን አድሬስ ማድረግ ያስፈልጋል። ደቂቃዬን ብታሳየኝ ደስ ይለኛል። አማን 4 ደቂቃ አማን እየሰማኝ ከሆነ ደቂቃዬን አሳየኝ። ኦልሞስት ጨርሰሃል። ምናልባት 1 ደቂቃ ያክል ኦር 45 ሰከንድ ያክል ከዛ 45 ሰከንድ ከሆነ ያለኝ የቀረኝ ሀሳብ ካለ ራሱን በራሱ ወላጅ ያደርጋሉ ይላልከው ስህተት ነው። እሱ አብና ወልድ እያልኩኝ ራሳቸው በውስጡ የሚኖረውን አብ ነው ወላጅ እያደረገ ያለ። በሁሉ ቦታ የሚኖረው ተብሎ የተማርነውንና በእኔ የሚኖረው ተብሎ የተማርነው አብ ለወልድ አባቱ ነው፣ ወላጁ ነው። አብ ግን ወላጁ ስለሆነ በሁሉ ቦታ መኖሩ አይሰረዝም። በሰማያት የሚኖር ተብሎ ተነግሯል። በእኔ ይኖራል ብሎ ስላለ ደግሞ በሱ ውስጥ መኖሩ አይሰረዝም። ስለዚህ በውስጡ የሚኖረው በሁሉ ቦታም ደግሞ ይኖራል የተባለው አብ ለወልድ አባቱ ነው እንጂ ያን ያለ ነው
ራሱ ለራሱ ወላጅ ሆነ የሚለው አስተምሮ እሱ መሳደብ ሲፈልጉ አንዳንድ ሰዎች የማናስብ ስለሚመስላቸው በዚህ መንገድ ብንሰድባቸው እንደው ያዋጣ ይሆናል የሚል ውሃ የማይቋጥር ሀሳብ ነው ለማለት ነው ፈልገው። ማንዬ በጣም አመሰግናለሁ። ተባረክ ወንድማችን። እሺ እኔ ጀምሬያለሁ። እንግዲህ ሪቡታል ታይም እንደመሆኑ በረከት ያነሳቸውን ፖይንቶች ነው እያነሳው የሚሄደው። አንደኛ ጢሞቴዎስ ላይ ያለውን ምዕራፍ 2 ላይ ያለውን ሀሳብ አንስቷል። አንድ እግዚአብሔር አለና በእግዚአብሔርም በሰው መካከል ያለው መካከለኛው ደግሞ አንድ አለ፣ እርሱም ሰው የሆነ ክርስቶስ ነው ይላልና አንድ እግዚአብሔር አለ። ደን በእግዚአብሔርና በሰው መካከል ሰውነት በሚባለውና መለኮት በሚባለው መካከል ደግሞ የገባ አንድ አለ፣ እርሱም ስጋን ለብሶ የመጣው ክርስቶስ ኢየሱስ ነው ይላል። ስለዚህ ግራመር ሩሉን በረከትን ምናልባት እንግዲህ በግሪኩ ጠይቀዋለሁ በኋላ ላይ እዚህ በኩል ያለው ኮንስትራክሽን ሩል ምን ይመስላል የሚለውን ታይም ካለኝ ጠይቀዋለሁ። እግዚአብሔርን ወደ አንድ ጎን አስቀምጦታል፣ መካከለኛውን ወደ አንድ ጎን አስቀምጦታል። ሲያስቀምጥ ቃሉን ስናየው እንደዛ ነው የምናየው እና እሱ መሀል ላይ የገባው ክርስቶስ ኢየሱስ ነው ሰው የሆነው ይላል ማለት ነው። ሰው የሆነው ክርስቶስ ኢየሱስ ነው ይላል ማለት ነው እና በሰውነትና በእግዚአብሔርነት በመለኮትና በሰውነት መካከል ሰው ሆኖ ገባ ይላል እንጂ አብ ራሱ ኢየሱስ ክርስቶስ ነው የሚል ትምህርት የለውም ይሄ ክፍል። ማቴዎስ ወንጌል ምዕራፍ 16 ቁጥር 16 ጀምሮ ምን የሚል ነገር አንስቷል? ስምዖን ጴጥሮስን መልሶ አንተ ክርስቶስ የሕያው እግዚአብሔር ልጅ ነህ አለው። ያ ማለት መልሶ አብነትን ያሳያል ወይም ራሱ አብ መሆኑን ያሳያል የሚል ነገር ወንድማችን አንስቶ ሲናገር ነበር። ታች ወረድ ብለን ደግሞ ክፍሉን አያይዘን ስንመለከት ምን ይላል? ኢየሱስም መልሶ አንተ የተባለው ማለት ነው መልሶ ዮና ልጅ ስምዖን ሆይ በሰማያት ያለው አባቴ እንጂ ስጋና ደም ይህንን አልገለጠልህም ብፁዕ ነህ ይለዋል ማለት ነው። እንግዲህ በሰማያት የምትኖር አባታችን ሆይ ሲባልና የሰማይ አምላክ ብሎ የዕብራውያን አማኞች ሲያምኑ በምድር ላይ ያለ ነገርን አይደለም እያሰቡ የሚናገሩት። ይህንን የዕብራውያንን መጽሐፍ ጠቅሶ በረከት ሊያብራራልን አይችልም። መጽሐፍ ቅዱስ አይደግፈውም። የሰማይ አምላክ በሰማይ የሚኖር አምላክ እየተባለ ሲነገር ምድር ላይም አት ሴም ታይም ፊዚካሊ ይታያል የሚል አይነት ኮንሰፕሽን ኖሯቸው አያውቅም የአይሁድ አማኞች። ይህም የተጻፈበት አውድ በዛ አውድ ነው። ስለዚህ በምድር ላይ የነበረው ክርስቶስ ኢየሱስ የገለጥኩልህ እኔ ነኝ ነው ማለት ያለበት። አብ ነዋ ቆሞ እያወራ ያለው። ዲስ ኢዝ ነንሴንስ። ምንም ሴንስ የማይሰጥ የኦንሊ ጂሰስን ትምህርት እንዳንከተል አውጥተን እንድንጥለው የሚያደርግ ነገር ነው። እዛው አጠገቡ ቆሞ የለ እንዴ ይህንን የገለጥኩልህ እኔ ነኝ ነው ማለት ያለበት። ለምን ሰማይ ይጠቅሳል? ወይም ምድርና ሞላዋን የሞላው እኔ ነኝ የገለጥኩልህ ነው ማለት ያለበት። ግን ስትጸልዩ እንዲህ ብላችሁ ጸልዩ፣ በሰማያት የምትኖር አባታችን ሆይ ብላችሁ ጸልዩ ያለ ክርስቶስ ነው በሰማይ የሚኖር አባቴ ገለጠልህ። ምኑን? እኔ የእሱ ልጅ መሆኔን። ዩሲ እኔ የእሱ ልጅ መሆን የነበረበት ምንድን ነው? ግልጽ አማርኛ አለ እኮ፣ ግልጽ አማርኛ። ይህንን የገለጥኩልህ በሰማይም የምኖር በምድርም የምኖር እኔው ነኝ ብሎ መናገር ይችል ነበረ። ስለዚህ እዚህ ክፍል ላይ ኢየሱስ ክርስቶስ አብ ነኝ እያለ አይደለም፣ አብን ነጥሎ እያሳየ እንጂ። ለእያንዳንዱ እንደ ስራው የሚፈርድ አብ ነው የሚል። ስለዚህ ኢየሱስን አብ ብለን ምክንያቱም የሰው ልጅ ስለሆነ ፍርድን ለወልድ ሰጥቶታል። ዮሐንስ 5 ላይ ያለው ሀሳብ ጋር አይ ቲንክ በረከት አልጠቀሰውም፣ ግን ያንን እያሰበ ነው ያወራው። ነገር ግን ስለ ፍርድ ሲወራ ብሉይ ኪዳን ላይ እንግዲህ የማይጋጭ ስለሆነ ኮንሲስተንት አድርገን ስንፈታው ብሉይ ኪዳን ላይ የሰማይና የምድር ሁሉ ፈራጅ የሆነ እግዚአብሔር ይላል። እግዚአብሔርን ሲጠራው የነገስታት ንጉስ ፈራጅ የሆነ እግዚአብሔር ይለዋል ሲናገር። ደን እግዚአብሔርነትን ደግሞ ሲናገር ምን ይለዋል? ወይም ይሄ ሎርድ ነው፣ እግዚአብሔር ጌታ ነው፣ ፈራጅ ነው ሲባል ምንጭነትን ጭምር የሚያሳይ ነው። በተለይ አባትነት የሚለው ቃል በሂብሩ ኮንቴክስት ሄደን ካየነው ሶርስ ማለት ነው። የመጀመሪያው ትርጉም ኢቭን ወልዶ ያሳደገ ማለት አይደለም። ኦኬ ምን ማለት ነው? ምንጭ ማለት ነው። ስለዚህ ጽድቅና ፍርድ የሚወጣው ከማን ነው? ከመለኮት ነው። ኢየሱስ ክርስቶስ መለኮት ነው ወይ? አዎን ነው። ስለዚህ ጽድቅና ፍርድ ከሱ ይወጣል። ያ ማለት ግን ፊዚካሊ ኢየሱስ ክርስቶስን መልሶ ራሱ አብ ያደርገዋል ማለት አይደለም። ምክንያቱም ዮሐንስ ወንጌል ምዕራፍ 5 ላይ አብ በማንም አይፈርድም ብሏል።
ቃል በቃል ዮሐንስ ወንጌል ምዕራፍ 5 ላይ የሰው ልጅ ስለሆነ ለወልድ ስልጣንን ሰጥቶታል፣ አብ በማንም አይፈርድም ብሏል። ስለዚህ መልሶ አብን ፈራጅ ማድረግ መጽሐፍ ቅዱስን ውሸታም ማድረግ ነው፣ ኢንኮንሲስተንት ማድረግ ነው። ስለዚህ አባትነት የሚለው ምንጭነትን የሚይዝ ከሆነ በተለይም የመጀመሪያው ሌክሲካን ትርጉም ይሄ ነው። ምንጭ ብሎ የሚጠይቀኝ ከሆነ በረከት በኋላ ላይ እጄ ላይ ስላለ ላወጣ እችላለሁ፣ ከሶፍትዌር ከፍቼ ማለት ነው፣ ከዕብራይስጥ የመጽሐፍ ቅዱስ ትርጉም ላይ ማለት ነው። ስለዚህ ምንጭነትን ያሳያል። አባትነት ማለት ምንጭ ማለት ነው። አባ ማለት ምንጭ ማለት ነው እንጂ ግዴታ ጀነሪክ የሆነ ሌላ ትርጉምን ይይዛል የሚል ማለት አይደለም ነው። አይደለም። ያው ሁለቱ ይያዛል። ናትናኤል መልሶ መምህር ሆይ አንተ የእግዚአብሔር ልጅ ነህ። ይሄንን ሲምፕል በሆነ ግራመር ሩል እንፈተዋለን። እኔ አባቴ ዱባለ ነው የሚባለው። ስለዚህ አንተ የዱባለ ልጅ ነህ ቢባል አንተ ዱባለ ነህ ማለት አይደለም። this is complete utter nonsense ነው። ይሄ አንተ የሕያው የእግዚአብሔር ልጅ ነህ። ኢቨን ፈሪሳውያኑ ኢየሱስ ክርስቶስን ምን ብለውታል? አንተ ክርስቶስ ነው ወይ የሚለውን ነገር በጠየቁ ጊዜ ሉቃስ ወንጌል ላይ ምን የሚል ነገር ጠይቆታል? ክርስቶስ ከወዴት እንዲመጣ እናቅም፣ ዩሲ አንተ ግን ማን እንደሆንክ እናውቃለን ያሉት። ክርስቶስ ከወዴት እንዲመጣ እናቅም፣ አንተ ግን ማን እንደሆንክ እናውቃለን የሚል ጥያቄ ነው ያቀረቡለት። ሲያቀርቡ ዊ ኖው ዩ 50 ዓመት ያልሞላ ምናምን እያሉ ሲናገሩ አይተናል። ስለዚህ እናትህን አባትን እዚህ ምድር ላይ ያሉትን እናውቃለን፣ አንተ ማነህ የሚል ጥያቄ ነው ያቀረቡ። ስለዚህ አንተ የዱባለ ልጅ ነው ማለት አንተ ዱባለ ነው ማለት አይደለም። ለዚህ ነው የትኛውንም የቋንቋ የሰዋሰው ሕግ የማይከተል ለጤነኛ አእምሮ የማይመች ትምህርት ነው ሰባሎሳዊ ትምህርት። አንተ የዱባለ ልጅ ነህ ብሎኝ ሰው ሲጠራኝ ለካ ዱባለ ነህ እያለኝ ነው ብዬ እንድረዳ የሚጠብቅ ትምህርት ነው ሰባሎሳዊ ትምህርት ማለት። ይህንን ትምህርት አትከተሉ ነው እያልን ያለ ነው። ኦኬ የእስራኤል ንጉስ የሚለው ላይ ንጉስ እንደሚነሳ which is separate የሆነ ሁለተኛ ሳሙኤል ምዕራፍ 7 ላይ ለእስራኤል ዘላለማዊ የሆነ ንግስና እንደሚነሳ እግዚአብሔር ቃል ኪዳን ገብቶ ነበር ለዳዊት ቤት። ምን ብሎ ገብቷል? እድሜ በተፈጸመ ጊዜ ከአባቶች ጋር ባንቀላፋ ጊዜ ዳዊትን ነው እያለ ያለው ሁለተኛ ሳሙኤል ምዕራፍ 7 ቁጥር 12 ጀምሮ ከወገብ የሚወጣው ዘርህ ከወገብ የሚወጣ ዘርህ ከአንተ በኋላ አስነሳለሁ፣ መንግስቱንም አጸናለሁ፣ እርሱ ለስሜ ይሰራል፣ የመንግስትንም ዙፋን ለዘላለም አጸናለሁ። ንግስናውን ዙፋኑ ለዘላለም የሚጸና ነው። ይህንም ማቴዎስ ወንጌል ላይ ኢየሱስ ክርስቶስ መልሶ ይጠቅሰውና ዳዊት እንዴት በመንፈስ ቅዱስ ተመርቶ ጌታ ጌታዬን ይለዋል ብለዋል። መልሶ ዳዊት የሚበልጠው ከሆነ የሚቀድመው ከሆነ እንዴት እንደዚህ ሊለው ይችላል ብሎ ያንን ክፍል መልሶ ሲጠቀም አይተነዋል ማለት ነው። እኔም አባት ሆነዋለሁ እርሱም ልጅ ይሆነኛል። ክፉ ነገርን ቢያደርግ ሰው በሚቀጣበት በትርና በሰው ልጆችን መቀጫ ገሥጸዋለሁ። ከፊቴ ከጣልኩት ከሳኦል እንዳራኩት ምሕረቴንም ከእርሱ አላርቅም። ቤትህና መንግስትህ በፊቴ ለዘለዓለም ይጠነክራል ይላል። አሁን እስራኤል ሀገር ላይ ብትሄዱ መንግስት የሚባለው ነገር የዳዊት ስርወ መንግስት አይደለም። የዳዊት ስርወ መንግስት የትኛው ነው? በኢየሱስ ክርስቶስ የሚጸናው ነው። ኦኬ ደን ያንን ምን አለ? እኔም አባት ሆነዋለሁ አለ። እኔ ራሴ አባት ሆኜ እመጣለሁ ለምን አይሉም? አባት ሆነዋለሁ ለምን ይለዋል? ዩሲ ስለዚህ ሴፓሬት የሆኑ አካላትን ያወራል። ንግስና የሚለው ግዴታ ኢየሱስ ክርስቶስ አብን አያደርገውም። ምክንያቱም ሴፓሬት የሆነ ሁለተኛ ሳሙኤል ምዕራፍ 7 ላይ ሌላ ከዳዊት የወገቡ ፍሬ የሆነ የሚመጣ ሌላ ንጉስ እንዳለ እርሱም ለዘላለም የሚነግስ መሆኑን እኔም አባት ሆነዋለሁ እያለ የሚናገር መሆኑን እናያለን ማለት ነው። እና በፍጹም ያስኬድ አይደለም። ደቂቃ ጨርሰሃል? አለኝ እንዴ 15 ደቂቃ እኮ ነው። አይ ስለማናየው። አይ እሺ እኔ ላሳይ እንግዲህ ስንት ደቂቃ ላይ እንዳለ። አም ሶሪ ይኸው ይታያል። 9 ደቂቃ ከ12 ሰከንድ ከምናምን ማይክሮ ሰከንድ። እሺ ስለዚህ ኢሳይያስ 44 ላይ ንግስናውን ከተናገረ በኋላ ከኔ በቀር ሌላ አምላክ የለም የሚል ተናግሯል። የትኛው የብሉይ ኪዳን ክፍል ላይ እግዚአብሔር ከኔ በቀር ሌላ አምላክ የለም ሲል ከሌሎች ዴቲዎች ጋር ነው ሲያነጻጽር እንጂ በማንነቱ ውስጥ ፕሉራሊቲ የለም ወር ብዛነት የለም የሚል ነገር አንድም
በረከት እንግዲህ ቀድሜ ልንገራችሁ በምንም ታምር ሊያመጣ የማይችለው ኮምፓሪዥን ምንድነው? እግዚአብሔር በማንነቱ ውስጥ ከኔ ውጪ ሌላ የለም አይደለም እያለ ያለው ከኬጤናውያን፣ ከፋርሳውያን፣ ከሌሎች ከከናናውያን አማልክት አንጻር ከነሱ አንጻር በኔ ዘንድ ሌላ መለኮት የሚባል ነገር የለም ነው እያለ ያለው እንጂ በማንነቴ ውስጥ በኔ ዘንድ ፕሉራሊቲ የለም የሚል ነገር በምንም ተአምር አያሳይም። በምንም ተአምር አያሳይም። የትኛውንም በረከትን ቀድሜ ነግራችኋለሁ፣ ያው ስለማያመጣ ማለት ነው። ቀድሜ የምነግራችሁ የትኛውም የብሉይ ኪዳን ስኮላር ብሉይ ኪዳንን ያጠና ያው በረከት መጥቶ ምንድነው የሚለው? አይ እኔ መጽሐፍ ቅዱስን ነው የማውቀው ይላል። ከአንተ በላይ የሚያጠኑ ሰዎች ያልደረሱበትን አንተ ልትደርስ አትችልም። በታሪክ ያልታወቀን ነገር አንተ እዚህ ልትነግረን አትችልም። እንድትነግረን ደግሞ የምንጠይቀው ምንድነው ሲባል የትኛው የመጽሐፍ ቅዱስ ምሁር ብሉይ ኪዳን ላይ እግዚአብሔር ብቻዬን ከኔ በቀር ሲል በራሱ ውስጥ ያለ ማንነትን ነው እያሳየ ያለው ብሎ የተረጎመበት ካለ አውጥተህ ብታሳየን ጥሩ ነው። እኔ ደግሞ ምን አይነት ምጉት ነው ማመጣው? ከሌሎች ከኔ በቀር ሌሎች አማልክት አይሆንልህ ስላለ ዘጸአት ላይ፣ ስለዚህ ራሱን እያነጻጸረ ከኔ በቀር ሲል ከሌሎች አንጻር ራሱን እያነጻጸረ ነው እንጂ በራሱ ውስጥ ያለ ማንነትን አይደለም እያነጻጸረ ያለው። ያንን በምንም ታምር ልታሳየን አትችልም ነው፣ አትችልም። ጴጥሮስ ራሱ አብም ወልድም ነው ብሎ እንደሚያምን አሳይቶናል ብሏል። ያው እሱ ያንተ ምኞት ነው፣ የትም ቦታ ላይ አላለም። በሰማያት ያለው አባቴ ገልጦልሃል ብሎ ለጴጥሮስ አባት ሌላ ልጅ እኔ ሌላ ብሎ ነግሯል። ስለዚህ ጴጥሮስ አባትም ልጅም ነው ልጅም አባትም ነው ብሎ ያምናል የሚል ነገር ልታሳየን አትችልም። የለም እንደዛ የሚል ነገርና መንገዱ እኔ ነኝ ኢየሱስ ክርስቶስ ብሏል እና የሚመጣ ነው የሚለው ሚል አንድ የቃላት ጨዋታ ሊጠቀም ሞክሯል። የሚመጣ ካለ እዛው ዮሐንስ ወንጌል ላይ የምናገኘው አንድ ቃል አለ። ቅዱሳን በደንብ እንድታስተውሉ የሚፈለግ ምን የሚል ቃል? እኔ መንገዱ ነኝ ነው ያለው። ዳስ የቢሾፍቱን መንገድ እኔ አውቃለሁ። አሁን በዚህ ሰዓት ወደ አርባ ምንጭ ወደ ከተማ የሚያስኬደው መንገድ አውቀዋለሁ። ኦኬ እኔ መንገዱ ነኝ ነው ያለው። ወዴት የሚያደርስ? ወደ አባት የሚያደርስ። ስለዚህ ራሱ አባቱ ከሆነ እኔ አባት ነኝ ነው መሆን ያለበት እኮ። ለጤነኛ ጭንቅላት የሚሆን ኮንስትራክሽን፣ የግራመር ኮንስትራክሽን መሆን ያለበት መንገድ ነኝ አይደለም መሆን ያለበት። መሆን ያለበት ምንድን ነኝ? እኔው እዚሁ ቆሜያለሁ፣ እኔው እዚሁ አለሁላችሁ። መንገድ ምናምን አያስፈልግም እኮ እሱ እዚህ ካለ መንገድ አያስፈልግም። ለምን? ይኸው አለ ፊት ለፊታችን እያየነው ነው ያለ ነው። ስለዚህ እኔ መንገድ ነኝ ነው ያለው። በእኔ በኩል የማይመጣ በእኔ በቀር ካልሆነ ነው ያለው። ስለዚህ በክርስቶስ ላይ ነው ተራምደን የምንሄደው። ወዴት? ወደ አባት። ስለዚህ መንገድንና መዳረሻን አንድ ነው ብሎ የሚቆጥር ሰባሎሳዊ ትምህርት ጋር ነው እንግዲህ እየታገልን ያለ ነው። መዳረሻ ከተማው ሌላ ነው፣ መንገዱ ሌላ ነው እያልን ያለ ነው እኛ። ኦኬ ሌላው ይህን ተናግሬ አይ ቲንክ ልጨርስ ባለኝ ደቂቃ፣ አይ ቲንክ 1 ደቂቃ ከምናምን አለኝ። ባለኝ ደቂቃ ሲጨርስ አንዳንድ ግራመሮች ከኛ ውጪ ተጽፈዋል፣ በእኛ ቋንቋ ሊገደቡ አይችልም የሚል ክስ አቅርቧል ወንድማችን በረከት። ታዲያ በአንተ ቋንቋ ካልተጻፈ እንዴት ነው እኔና አንተ ራሱ የምንግባባው ወንድሜ? አም ሶሪ አንዳንድ ግራመሮች በእኛ ቋንቋ አልተጻፉም ከተባለ ሐዋርያቱና ነቢያቱ ታዲያ ምን በሰማያዊ ቋንቋ ነው እንዴ የጻፉት? ወንድማችን ዕብራይስጥ የሚባለው ባለቤት፣ ግስ፣ ተሳቢ፣ ኦብጀክት፣ ሳብጀክት፣ ቨርብ፣ ናውን የሚባሉ ኮንስትራክሽኖች ያሉት ነው እናውቃለን። ግሪክስ? ግሪክም ኦብጀክት፣ ሳብጀክት፣ ቨርብ፣ ተሳቢ፣ ባለቤት፣ ሙያ የሚባሉ የኮንስትራክሽን ሩሎች ያሉበት ነው። እግዚአብሔር ራሱን የገለጠው በዛ ነው። አይ በዛ መንገድ አይደለም በሌላ ይገለጣል ከተባለ እኔና አንተ እኮ እያወራን ያለ ነው በሚያግባባን ቋንቋ ነው ወንድሜ፣ ቢሎጂካል እንጂ። አይ በሌላ ተጽፏል ከተባለ ታዲያ በሌላ ከተጻፈ እኔና አንተ በምንድን ነው የምንግባባው? በሌላ የተጻፈውን አንተ እንዴት ተረዳው ከጅምሩ? ለዚህ ነው ሰባሎሳዊ ትምህርት ኔንሰንስ ነው የምንለው። ለሰዋሰው ሕግም የማይሆን ለመረዳትም የሚቸግር የማይሆን ትምህርት ነው የምንላችሁ። ለዚህ ነው። ጨርሻለሁ። ተባረኩ። ጥያቄና መልስ ታይማችን ነው የሚሆነው አሁን።